እኛን ካዲያ ምን አድርጉ ነው የምትይው? በሰዓቱስ ቆርቆጣሪ አልነበርንም፣ እግር አልሰቀልም። እግርሽን ሰቅለሽ ስታጣጥም የነበረው በወቅቱ አንቺ ነሽ። መጀመሪያ መቆጠብ ነው፣ መወሰን ነው። ከሆነ በኋላ እየዬ እኛ ምን አገባን? እኔ ሴቶች ራሳችሁን ጠብቁ፣ በተቻለ መጠን ከጋብቻ በፊት አልገላትጡ አላልኩም ብያለሁ፣ አስረድቻለሁ። ወንድ ልጅ አያረግዝም፣ በቃ ያስረግዝሽና ዞር ይላል። ያጣጥማል። በሰዓቱ ጣሙን ነው የሚያውቀው፣ በሰዓቱ ማጣጣሙን ነው የሚያውቀው። ማስተዋል ያለብሽ አንቺ ነሽ። ከጋብቻ በፊት የመሆን ያለበት ክብሬ መጠበቅ አለብኝ ማለት ያለብሽ አንቺ ነሽ። እኔ እንደሌላው ሴት ልጄን የሆነ ነገር ማድረግ ነበረብኝ፣ ማስወረድ ነው መቼም። የሆነ ነገር የሚለውን እኔ ተኩስ አርግቼ ልንገርሽ፣ እኛ አስወርጃላልን። መጀመሪያ ማን ጠንስሻለሽ ነው? ማን እግር ስጫለሽ? እግር ሰቅለሽ ማን ስጫለሽ? ራስሽን አትወስኝም? ቀሚስሽን አትሰበስቢም ነበረ? ከሆነ በኋላ እንዲወርዶ ወደ ኋላ መልሶ እንዳልተፈጠረ ማድረግ አይችልም። መጀመሪያ ነበረ ማስተካከል ያለብሽ። ማንም ጋር ጥፋት የለም፣ ጥፋተኛው አንቺ ነሽ። እኛ ምን እናርግ ካዲያ? በቃ ተረዱኝ እንዴ! ተረዱኝ ብሎ ነገር የለም። ይሄ ተሳስቼ ነው ተረዱኝ፣ ይሄ አያሳምንም። በቃ ሴቶች ራሳችሁን ጠብቁ፣ በተቻለ መጠን ተወሰኑ። ክብርን መጠበቅ ከፍ ነው የሚያደርጋችሁ፣ ከፍ ያለ ቦታ ነው የሚያስቀምጣችሁ። ክብርን ማዝረክረክ ራሳችሁንም አቅዳችሁን ነው የሚያሰጣችሁ፣ አላማችሁን ነው የሚያጠፋባችሁ። እናንተም ሰው ፊት ለመቅረብ ለመናገር አቅሙን ታጣላችሁ። ገባችኋል? እንደዚሁም ደግሞ እናንተ የምትወልዷት ልጅ ትክክለኛ የእናት ፍቅር የአባት ፍቅር ትክክለኛ መኖር ያለባትን ህይወት ሳትኖር መኖር ያለበትን ህይወት ሳይኖር ይቀራል የወለድነው ልጅ ማለት ነው። እናንተ ማሰብ ያለባችሁ ስሜታችሁን አይደለም። ከዛ በኋላ ምን ይመጣል? ይሄ ማስተዋል አለባችሁ። ወንድ ልጅ አርግዣለሁ ስትዩ በቃ አርግዝ አጣጥሙ በሰዓቱ። ፍቅር ይሄ ምንም ቢፈጠር ችግር የለውም ከፊት ነው የምትሰለፈው ይልሻል። ያኔ አንቺ ያለሽበት ሲኦል ይመቸኛል ይልሻል። ልክ አርግዘሽ ፍቅሪ ሰርፕራይዝ ነው ብለሽ አንቺ አርግዣለሁ ስትይ ከኔ መቼተኛ ነው የሚልሽ። አያውቅም፣ አላየውም፣ አልሰማውም። ከኔ ከደመቀ አላረገሽም ነው የሚልሽ። በቃ ከኔ አላረገሽም፣ በቃ ስሙን አካሌ ብሎ ጠርቶ ከኔ አላረገሽም ነው የሚልሽ። እንዳረግሽ አርገሽው ሂጂ፣ እንዳረግሽ አርጊው ነው የሚልሽ። በቃ ጉዳዩ አይደለማ። አግብተሽስ ከሆነ ክብር ነው። የኔ ፍቅር አርግዥልኝ፣ መቼ ነው የምትጠነስሽው? መድኃኒት እየተጠቀም ዘራፍ ነው የሚለው። ጭራሽ እንድትጠነስሽለት ያለው ጣጣ ያለው ጥረት። በውጭ ግን ስታጣጥሙ ምንም ወንድ ልጅ ባናቱ ተተክሎ ማለት ነው። ባናቱ ተተክሎ ፍቅረኛሽ እኮ ነኝ የሚያስፈልገኝን ነገር ልሰጪኝ ይገባል ካለሽ አግባኝ በቃ 80ንም ቦቅ አድርግ፣ ቤተሰብ ሽማግሌ ላክ፣ በወግ ማረጋ አግባኝ። ያኔ የኔ ያንተ ነው ያንተ የኔ ነው። እንደፈለክ ማጣጣም ትችላለህ፣ እንደፈለኩ አጣጥምሃለሁ ትያለሽ። በቃ ፍቅረኛ እኮ ነው። ካልተቀማመስን እንዴት ይሆናል ጉዳዩ? ካልተቀማመስን የሚለው ችግር የሚያመጣው ጣጣ ይሄ ነው። ካልተቀማመስን እንዴት ልንጣጣም እንችላለን? እንዴት ትዳር ውስጥ ልንገባ እንችላለን? የሚያመጣው ጣጣ ይሄ ነው። ከጋብቻ በፊት አልጋ ላይ መወጣት የለበትም ስልና ሳወራ ስናገር የነበረው ጉዳይ ይሄው። ምን ላርግ? ልጄን እንደሌላው ሴት አትበይ። ራስሽን ወክይ። መጀመሪያ መውጣት አልነበረብሽም። መጀመሪያ እግር መክፈት አልነበረብሽም። ቀሚስሽን ሰብሰብ፣ ክብርሽን ጠበቅ ማድረግ ነበረብሽ። አሁን ከሆነ በኋላ ምን ዋጋ አለው? ኦትሮ ነው እንጂ መጥሮ መደቆስ አሁን ምን ያደርጋል? ድስትን ጥሎ ማልቀስ። ከተፈጠረ በኋላ እግር ተሰቀልሽ በኋላ ከተጠነሰሰ ከተወለደች በኋላ ይሄ ነው ብትይ ምን ዋጋ አለው? ምንም ዋጋ የለውም። ዘራፍን ቧካ ይረዩ ብትይ ምንም። የማንኛውም ቤተሰብ አይቀበልም ብለሽ ላልችሁ፣ የማንኛውም ቤተሰብ ልጁ ወግ እንዲያሳየው ማረግ እንዲያሳየው በወግ ማረግ እንዲዳርለት ነው የሚፈልገው። እንኳን ሴት ወንድ በወግ ማረግ እንዲዳርለት ነው የሚፈልገው። ሴትማ የሴት ወጉ ታውቃላችሁ መቼም። እናት አባት ጎንበስ ቀና ብሎ ሽማግሌ ሲላክ አረ ልጃችንን አንሰጥም በቀላል ባንቺ ምክንያት እናት አባት ጋቢውን ሲለብስ ነው። ራስሽም ተዋርደሽ ቤተሰብ አዋርደሽ
ከወራዳም ወራዳ መተሽ እየየምትዩ እንዴ? እኛ ብሶት ማራገፊያ ነን እንዴ? አይኔው የዘመኑ ሴት ምን ሆናችሁ ነው ግን? ምን ሆነን ነው? ምን ነክቶን ነው ቆፍጠን ማለት ያቃተን እምንሸወደው? በቃ ካላጣጣምኩሽ ላስዳበስ ዳሰስ ካላረኩሽ የራስሽ ጉዳይ ምን ታደርግልኛለሽ ካለ እሺ የማቸግር ያውጣኝ በዩ ይንካው። የምሬን ነው የምልሽ። ውሳኔሽና ቆራጥ አመራርሽን ሲያቅ ልክ እኮ ነሽ። ይቅርታ ማሪኝ ብሎ መጥቶ ነው የሚታረቅሽ። ሽማግሌ ልኮ ሙክቱን አጋድሞ ነው የሚያጭሽ። በቃ ክብር የምንሰጠው እኛ ሴቶች ራሳችን ነው። ፍቅርዬ ላጣጥምሽ ባለው ሰዓት የምትጋደሚለት ሆነ ምን አገባው? ከየት እንዳረገዝሽ ራሱ ምን ያረጋግጣል? ለሱ እሺ ብለሽ ባንዴ ትሶኬ ብለሽ ባንዴ ግርሽ እንደሰቀልሽ ለሌላም ሰቅላለች ነው የሚለው። ወንድ ልጅ እንዲቃል የዋዛ እንዳታረጊው። እሺ ስትዩ አቺማ በቀላሉ የምትበላ ስንቱን የበላት ይሄኔ ስንት ነገር ያስባል። አልበላም ስትይ ግን በቃ እቺ ልጅማ በቃ የኔ ብቻ ናት እውነትም አትበላም አልበላም ማለች። ባገባትን ተስፋ አለኝ ይላል ወንድ ልጅ። ዝም ብሎ አፈፍ አርግቶ ከሜዳ ያገባ። የእውነት እምላችሁ ያስተውላል። ስጪኝ ይልሻል እንጂ ስጪኝ ስትይ መልሱን የሚያረጋግጥበት ነገር ይፈልጋል። በቃ እሺ ካልሽ እቺማ ስጪ ይላላት ሁሉ ከፋች ናት። ማቆም አለብኝ። ያው ለጊዜው ግን ላጣጥማት። ለጊዜው ያጣጥምሻል። ከዛ በኋላ አይንሽን ላፈር ነው። አይሆንም ስትይዝ እምቢ ስትይ ወንድ ልጅ በተፈጥሮ የሚከለከለው ነገር አጥብቆ ይፈልጋል። አጥብቆ ፈላጊሽ ይሆናል። የራስሽ ብቻ በቁጥጥርሽ ማስቀረት ትችያለሽ። እሱም በቃ መተማመን ይኖረዋል፣ ይተማመንብሻል። ምክንያቱም በቃ አትበላም ብሎ ነው የሚያስበው። የኔ ብቻ ናት እኔ ብቻ ነኝ መበላት ብሎ ነው የሚያስበው። እሺ ብለሽ በአንድ ጥያቄ እግርሽን ከሰቀልሽ ግን እንዴ ለመጣው ለሄደው ሁሉ ጭንከፋች ናት ነው የሚለው። እቺማ ቸር ናት ነው የሚለው። ቸር ለጋሽ ናት ነው የሚለው። ይሄን ልታስተውሉ ይገባል። በ11ኛው ሰዓት መጥቶ እየዬ እንደ ሌላው ሴት ልጄ መጉዳት ነበረብኝ ወይ? ገብቶናል፣ መጉዳት ነበረብኝ። ያው እንደ ሌላው ማስወረድ ምናምን ነው። ይሄ ራሱ ኃጢአት ነው። እግር ሰቀልሽ አንድ ኃጢአት፣ ሁለተኛ እንዴ ምን ነክቷችኋል ግን ሴቶች? አዎ የማንኛውም ቤተሰብ ልጁን ሳይድር ወግ ማረግ ሳያይ አርግዣለሁ ልጅ ይዤ መጥቻለሁ ስትል አይቀበልም፣ አይመስጠውም። ልክ እኮ ነው፣ አይመስጠውም። እና እሰይ የኔ ልጅ እንዲልሽ ነበር የጠበቅሽው? ቤተሰብ ደሰይ ብሎ ደስ ብሎት የሚድረው እኮ ቦግ ማረግ ስታገቢለት፣ ቦግ ማረግ አግብተሽ ስታረግጅለት ነው። እሰይ አያት ልታረግም ይላሉ። ሴቶች አረ ራሳችሁን ጠብቁ። ካልጠበቃችሁ ደግሞ አየያት በሉበት፣ አታለቃቅሱብን። እኛ የት እንሂድ? የት ድረስ? ተሰብሰቢ መጀመሪያ። በ11ኛው ሰዓት መተሻ ታለቃቅሽብን። ማን ጭንክፈች ያለሽ ነው? አቲም ነው መጀመሪያ ጭንሽ ከፈትሽ፣ አጣጣምሽ፣ እያጣጣምሽ ጣሙን እያጣጣምሽ የፈለግሽውን ከሆንሽ በኋላ እኔ እኮ እንደዚህ ነው እንደ ሌላው ሴት እንዲህ ማድረግ አለብኝ እንዴ? የፈለግሽውን ነገር ብታደርጊ እንደ ሌላው ሴት እኛ አይደለንም ሲኦል ተሰላፊው አንቺ ነሽ። በምድር ሲኦል ተሰልፈሽ በላይኛው ቤትሽ ሲኦል ተሰልፈሽ እንዴ? እኛ ገነት ገቢ ነን እያልኩ አይደለም፣ ግን የምትናገሪውን እንኳን እስቲ ይሁን አፒታይት የሚበረግን ነገር አድርጊው። በቃ ማለቴ በቃ ለልጄ ይሄን ያህል ብዙ አከፍላለሁ፣ ምንም ቢመጣ አከራከራለሁ በይ። እስኪ እንደው ቢያንስ ጭልሽን ከፍተሽ ኋላ አለቀ የተበላ ጉዳይ ነው። ቢያንስ ለሚመጣ ወን ያለው ነገር ተናገር። እንደ ሌላው ሴት እንዲህ ማድረግ ነበረብኝ ወይ እንዲህ ማድረግ ነበረብኝ፣ እሱን ታዩ። ያለቀና የተቋጨ ነገር ነው። ይኸው የማይሆን ነገር ነው ይሄ።